በምርኮ ምክንያት እነሱ ሲበተኑ ፈርሶ ነበርና እንደገና ደግሞ በዘሩባቤል ሁለተኛ ጊዜ ተሰርቶ ነበረ። ለዚህ ነው ነቢዩ ሐጌ በትንቢተ ሐጌ ምዕራፍ 2 ቁጥር 12 ላይ ምን ብሎ ይናገራል? ከፊተኛው ቤተ መቅደስ ክብር ይልቅ የኋለኛው ቤተ መቅደስ ክብር ይበልጣል ይላል። እውነት ነው የእግዚአብሔር ልጆች። የኋለኛው ቤተ መቅደስ ክብር የተባለው ጌታችን አምላካችን ኢየሱስ ክርስቶስ መሰረቱ ጉልላቱ ራሱ የሆነለት መስዋዕት አቅራቢ ራሱ መስዋዕቱ ራሱ መስዋዕት ተቀባይ ራሱ የሆነለት የአዲስ ኪዳኑ ቤተ መቅደስ ይበልጣል። ይሄን የሰጠን አምላክ ክብርና ምስጋና ለስሙ ይሁን። እንግዲህ ከሰዓታችን አንጻር ነው በኦሪት ዘፍጥረት ምዕራፍ 28 ላይ ያዕቆብ የተመለከተው የእግዚአብሔር ቤተ መቅደስ ምን እንደሚመስል ነግሮናል። ከምድር እስከ ሰማይ መሰላል ተዘርግቶ መላእክት ሲወጡበት ሲወርዱበት ተመልክቷል። ከላይ እግዚአብሔር ተቀምጦ ተመልክቷል። የመሰላሉ ሥራ ከታች ያሉትን ወደ ላይ መውሰድ ነው፣ ከላይ ያሉትን ወደ ታች ማምጣት ነው። በእውነት ይሄ የእግዚአብሔር ደጅ ነው። አላወቅኩም ነበረ፣ እግዚአብሔር በዚህ አለ አለ። ለዚህ ነው በቤተ ክርስቲያናችን ደግሞ አባቶቻችን ያዕቆብ ያየሽ መሰላል አንቺ ነሽ ብለው እመቤታችንን ያመሰግኗታል ወይም ደግሞ ይገልጧታል። ስለዚህ ቤተ ክርስቲያን ምን አይነት ናት? ራሱ ቤተ መቅደሱ እንዲታነጽ በአዲስ ኪዳን ደግሞ መሰረቱ ራሱ ሆኖ አምላካችን የመሰረተው ያዕቆብ ደግሞ በፍኖተ ሎዛ የተመለከተው ቤተ መቅደስ መላእክት ያሉበት ዕጣኑን ለማሳረግ የሚወጡበት የሚወርዱበት ይሄ የሐዲስ ኪዳኑ ቤተ መቅደስ ነው። ድንግል ማርያም ያለችበት ይሄ ሁሉ ያለበት የሐዲስ ኪዳኑ ቤተ መቅደስ ነውና የመጀመሪያው ይሄኛውን ቤተ መቅደስ እናስባለን። የቤተ መቅደሱ መበደል የእንስሳ መሸጫ ሆኖ ነበር። የምንዛሬ መገበያያ ሆኖ ነበር። የጸሎት ቤት እንጂ የንግድ ቤት አይደለም። እነሱ ግን ለውጠውት ነበርና ቤቴ የጸሎት ቤት ይባላል። እንደምታውቁት በቤተ መቅደሱ መፍረስ ምክንያት አይሁድ ተበትነዋል። ተለያይተው በተለያየ ስፍራ ሄደው ሲሰሩ የተለያየ ሀገር ብር አለ፣ ፓውንድ አለ፣ ዶላር አለ፣ የእስራኤልም ደግሞ ሻክል የሚባለው ብር አለ። ስለዚህ መስዋዕት ለማቅረብ የበደል መስዋዕት ለማቅረብ ሲመጡ ምንድነው የሚያደርጉት? ያንን ለመግዛት የግድ መንዘር ነበረባቸው። ስለዚህ ቤተ መቅደሱ ባንክ ቤትም ጭምር ሆኖ ነበረ። በዚህ ምክንያት አምላካችን ኢየሱስ ክርስቶስ ራሱ አጽድቶታል ማለት ነው። የመስዋዕተ ኦሪት መስዋዕቶች እዚህ ጋር የዘረዘርናቸው የኃጢአት መስዋዕት፣ የበደል መስዋዕት፣ የደህንነት መስዋዕት፣ የእህል ቁርባን መስዋዕትና የሚቃጠል መስዋዕት ይባላሉ። እነዚህ መስዋዕት እንደሚታወቀው በተለያየ ጊዜ የተለያየ ዝርዝር አላቸው። ግን ብዛታቸውንና አይነታቸውን ከሰዓታችን አንጻር ባጭሩ እንድንረዳ ነው። ሌላው መንፈሳዊ ዝለት ነበረ። መንፈሳዊነት የእግዚአብሔርና የአማኞች ግንኙነት የላላ ነበረ። ትልቁ ነገር የቤተ ክርስቲያን ትልቁ ድርሻዋ ተልኮዋ የእግዚአብሔርን ሐሳብ ወደ ምእመናን ማድረስ ነው። የመንግስቱ ዜጎች ማድረግ ነው። ስለዚህ የእግዚአብሔርና የአማኙ ግንኙነት መላላት ነበረ። እናንተ የመንፈስ ቅዱስ ማደሪያ ናችሁ እንደተባለ የመንፈስ ቅዱስ ማደሪያ የሆነው እኛ በመንፈሳዊ ዝለት ውስጥ እንዳንወድቅ፣ ያን ጊዜ ግን መንፈሳዊ ዝለት ነበረ። ትኩረት የተሰጠው የንግዱ ጉዳይ እዛ የብር መለዋወጡ ጉዳይ እንዲህ አይነቱ እንጂ የእግዚአብሔር ዓላማ እየተከናወነ ስላልነበረ መንፈሳዊ ዝለት ነበረ። የንግድ ፍላጎት መንፈሳዊነቱን ለውጦት ነበርና ቤቴ የጸሎት ቤት ትባላለች ብሎ አምላካችን ኢየሱስ ክርስቶስ ጅራፍ አንስቶ አበጅቶ ቤቱን አጽድቷል። በቤተ ክርስቲያናችን ደቀ መዛሙርቱ ነው ያዘጋጁለት የሚል አባባል አለ። ዞሮ ቤቱን ለማጽዳት ጅራፍ እስከ ማንሳት ያደረሰው በቤተ መቅደሱ ያልተገባ ስራ በመሰራቱ ነው። ሌላው አምላካዊ ቅናት
በመዝሙር 69 ቁጥር 9 ላይ ወይም ደግሞ በመጽሐፍ ቅዱሱ በመዝሙር 68 ቁጥር 9 ላይ የቤት ቅናት በልታኛለች፣ የቤተ መቅደሱ ክብር በመደብዘዙ ምክንያት መድኃኒታችን የቤት ቅናት በልታኛለች፣ የሚሰድቡም ስድብ በላይ ላይ ወድቋልና ነፍሴን በጾም አስመረርኳት፣ ለስድብም ሆነብኝ ብሎ ንጉሥ ዳዊት ወይም ቅዱስ ዳዊት አስቀድሞ የተናገረውን ዲያቆናቱ ዛሬ በቅዳሴው መካከል ያወጁት በዜማ ያሰሙት ምንድነው? የቤት ቅናት በልታኛለች። ለቤቱ መቅናት እንደሚያስፈልግ ለቤተ መቅደሱ ሲቀና አምላካችን ኢየሱስ ክርስቶስ እናየዋለን። ከዚያ ምንድነው ያለው? ስድብ ባንተ ላይ የነበረው ስድብ እኔም ላይ ወደቀ። ምክንያቱም እርሱ ከዓለት ላይ ውሃ አፍልቆ ከላይ ከሰማይ መናን እያወረደ ከመገባቸው በኋላ ያጉረመርሙበት ነበረ። ይሄ ማጉረምረም እኔም ላይ ወደቀ። ለምን? እኔ በአዲስ ኪዳኑ መቅደስ ራሴ መስዋዕት ሆኜ መጥቻለሁ። ነገር ግን ድውያነ ሥጋን በተአምራት ስፈውስ፣ ድውያነ ነፍስን በትምህርት ስፈውስ እንዴት ያለ ነገር ነው! ይሄንን የሚያደርገው በብዔልዜቡል ነው ብለው እነሆ ስድብ በላይ ላይ ወደቀብኝ አለ። ወቀጻዕክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት ይላል። የእግዚአብሔር ልጆች አንዳንድ ጊዜ መፍትሄው ይሄ ነው፣ ከሰዓታችን አንጻር እንጂ የቤተ ክርስቲያናችን ሊቅ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ ላይ ምን ብሎ ይሄንን የቤት ቅናት በልታኛለች የሚለውን ወደ እመቤታችን አምጥቶ ተርጉሞታል። ሁላችን እንደምናው ቤተ ክርስቲያናችን ስንዱ እመቤት ስለሆነች እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ የ9 ወር ከ5 ቀን ቤት ነው። ስለዚህ የቤት ቅናት በልታኛለች። ድንግል ማርያምን ዛሬም በጥርጥር መንፈስ በክህደት መንፈስ